ልጄ እኮ ጠፋ የት እንደሆነም አላውቅም። መኪና ሊገጨው ብዙ ጊዜ ሞክረዋል። እዚህ አይነት ልጅ ጋር የሚያኖር ምንድነው? በዚህ እየኖራችሁ ምን ማለት ነው? ይሄ የተባረከ ህይወት ኦቲዝም በእኛ ቤት ብዙ ሌሊቶችን እስከ ሌሊቱ 8 ሰዓት እያዘልኩት ነው የምዞረው። ልዩ ፍላጎት ያለው ልጅ ቤታችን እንደገባ ያክል እንደገና ዲማንዱም ሀዘኑም ይሄ በቃ ይሄ ነገር ቀጠለ ማለት ነው እና በዲፈረንት ፎርም ነው ደግሞ ኒዱም ይለያል። ምናልባት የኛ ሴትም ልጅ ስለሆነች ከዛ ፔሪድም ስትጀምር ከዛ ምንም የተለወጠ ነገር የለም። እኛንን ሁሉን ሃንድል ማድረግ ያለብን እሷም ነው አታውቀው። እንደዛ እየቀጠለ ሲመጣ ለኔም በጣም ከባድ ነበር። ቻሌንጅ በተግዳሮት ውስጥ እግዚአብሔር ያሳድጋል። እንዴት ነው ማለት ከታሰበው ውጪ ሲሆን ሰላማችሁን ደስታችሁን ጠብቆ በቃ ይሄ የተቀበልነው ህይወት አካል አንድ ገጽታ ነው ብሎ እንደገና መመለስ የሚቻለው የሆነ እግዚአብሔር እኛን የሚያለማምደው ነገር አለ። ከዛ አልፎ ተርፎ ደግሞ ለሌሎች ልክ ቅድም እንዳልሽው በፊት አናረግም ነበር፣ አሁን እያደረግን መጣን። ተቀብለ ነው ማለት ነው። በእኛ ደረጃ እንግዲህ ለሌሎች ለመትረፍ በጣም ደስ የሚለው ጌታ ያያል፣ ታዝኖ ያያል። ቻሌንጆች ሲገጥሙ ተስፋችን ይለመልማል። ያው የሆነ ነገር ያው የሆነ ተስፋ እኛ ጋር ስላለ እንበረታታለን መልሰን። ሰላም የሰማይ ፋሚሊ ወዳጆቻችን እንዴት ሰነበታችሁ? ዛሬ ደግሞ አንድ የውይይት አጋር አለን። ወንድማችን በመካከላችን ነው። እንኳን ደህና መጣህ ወደ ሰማይ ፋሚሊ። እስቲ ራስህን አስተዋውቀን። እሺ፣ ዳንኤል ታከለ እባላለሁ። እንግዲህ በዩኬ እኖራለሁ። እዛ 3 ልጆች አሉኝ። ባለቤቴ እኔ ነሽ። እግዚአብሔር በነገር ሁሉ ባርኮ እዚህ አድርሶናል። 3 ልጆች አሏችሁ። እድሜያቸው እና ጾታቸው እስቲ? ኦኬ፣ የመጀመሪያዋ 23 ዓመቷ ነው፣ ሩት ትባላለች። ሁለተኛው ካሌብ 20 ዓመቱ ነው። ሶስተኛው በርናባስ እሱ አሁን ያለፈው ወር ላይ 15 ገባ እና ትልልቅ ልጆች ናቸው ያሏችሁ? አዎ ትልልቆች ናቸው። ምንም ወላጅነት የማያልቅ ጉዳይ ቢሆንም ግን ብዙውን ሄዳችሁታል ከኛ አንፃር ሳይው። በጣም ደስ ይላል። ጌታ እንኳን ባረካችሁ። ዛሬ እንግዲህ ለውይይትም እንዲሆነን አስበን የተገናኘንበት ጉዳይ እናንተም ብዙ ዘመን ያታገላችሁ ብዙ ደግሞ የሚሰሙንንም የሚያታግል በእኛም ቤት ደግሞ ያለ ጉዳይ ነው እና ልዩ ፍላጎት ያለው ልጅ በቤታችሁ አለ። እሱን በተመለከተ ከመጀመሪያ ጀምሮ መንገዳችሁ እንዴት ነበር? ሁለተኛ ልጃችሁ ነው። እንዴት ነበር ያወቃችሁት? ከዛ ወደ ህይወታችሁ በመምጣቱ እንዴት ተቀበላችሁት ጉዳዩን ከሚለው ብንጀምር። ኦኬ፣ እግዚአብሔር ይመስገን። አመሰግናለሁ። እንግዲህ ይህንን ግብዣ ስላደረጋችሁልኝ ከሁሉ በላይ እኛን እንጂ የምናመሰግንህ ባለች 2 ሳምንት ነው የምትቆየው እዚህ። ከዚቹ ሸርፈ ስለሰጠህን እኛም አንተና ቤተሰብህን እናመሰግናለን። እግዚአብሔር ይመስገን። ቴንኪዩ። እና በጣም ደስ ያለኝ ምንድነው ያው የእኛን ኤክስፔሪየንስ የእኛን የህይወት ልምድ በተለይ በዚህ ስፔሻል ኒድ ያላቸውን ይሄ ልዩ ድጋፍ ሊያገኙ የሚገባቸውን ልጆች የሚያሳድጉ ወላጆችን እንዴት የኛ ህይወት እንዴት እንዳለፈ ለሌሎች ምስክርነት እንዲሆን የኛን ህይወት ለማካፈል ስለጋበዛችሁኝ ነው። በዚህ በጣም ብዙ በኋላ ላይ አወራለሁ። ለምን ብዙ ወላጆችን መድረስ ስለምንፈልግ ከዚህ አንፃር ነው ያመሰገንኩት።
እንግዲህ ማህደር እንደጠየቅሽኝ አጀማመሩ ደስ ይላል። እንግዲህ ደስ በሚል ሁኔታ ነው እግዚአብሔር የሚጀምረው እና በጣም ልዩ ነው። የመጀመሪያ ልጅ አገኘን ማለት በቃ ልጅ የእግዚአብሔር ስጦታ ስለሆነ ደስ ብሎን ልጃችንን አሳደግን። አሁን ደግሞ ትንሽ ቆይተን ደግሞ እቺን ጠንከር ካለች በኋላ ደግሞ ሌላ እንደግማለን ብለን በራሳችን ፕሮግራም እንትን አደረግን። እግዚአብሔርም ሰጠን ሁለተኛውን አሁን ልዩ ድጋፍ የሚያስፈልገውን ልጅ እግዚአብሔር ሰጠን። ወንድ በመሆኑ በጣም ደስ አለን። ማለት ሴት እግዚአብሔር ሰጠን እና ወንድ ሰጠን። በጣም በቃ እንደ ሴትና ወንድ ሰጠን እና እግዚአብሔር ይመስገን። ስም ያወጣችሁበት እንዲያውም ሁለቱንም አይነት ነበር ያወጣችሁት? በጣም ሁለቱንም አይነት ነበር ያወጣነው እና ሩት ከመወለዷ በፊት ካሌብም ከመወለዱ በፊት ሴት ከሆነ ሩት የመጀመሪያው ማለት ነው እና ወንድ ደግሞ ከሆነ ካሌብ እንላለን ብለን መጀመሪያ ገና ሳንወልድ ነው እና ሁለተኛው ሲመጣ ገና ያወጣነው ስም ስለሆነ ምንም አልተቸገርንም ስም ለማውጣት። ኦልሬዲ ያወጣነው ነው እና እግዚአብሔር ይመስገን ካሌብ መጣ። አጀማመሩ ደስ ይላልና በጣም ወንድ ልጅ በማግኘታችን ብዙዎች በጣም ደስ አላቸው። እኛም ቤተሰብን ደስ አለው እና ከአንድ ዓመት በኋላ እንደው የምታስቡት ነገር አለ። ልጅ ሲመጣ በቃ እዚህ ትምህርት ቤት ይገባል፣ ከዛ እዚህ እናስተምረዋለን፣ ጥሩ ጥሩ ነገር ታስባላችሁ እንደ ወላጅና ያንን ሁሉ እያሰብን ነው። ባለቤቴ የኔም ደግሞ በልጆች በጣም ብዙ የምትሰራ ስለሆነ ከመጀመሪያ ጀምሮ በቤተ ክርስቲያን በተለያዩ ትምህርት ቤቶች ስትሰራ የምታስተምራቸውን ልጆች በቃ እንደነዚህ አይነት ልጆች አገኘው በሚል ነው እንግዲህ በዛ እንትን ነው እና አንድ ዓመት አካባቢ ሲሆን ግን መራመድ ሲያቅተው አንዳንድ ምልክቶች ስናይ እንደገና ደግሞ በጣም ያው አለርጂም ነበረው ቆዳው ላይ እና ሲጀመር ደስታ ቢመጣም ግን በመሃል ማለት እኔ አስታውሳለሁ ብዙ ሌሊቶችን እስከ ሌሊቱ 8 ሰዓት እንዲህ እያዘልኩት ነው የምዞረው። ማለት እዛው ክፍል ውስጥ የተከራየንበት ቤት ውስጥ እና ልክ ጠዋት ስራ መግባት አለብኝ፣ እሱም ይደክመዋል። ከዛ እሱ ከደከመው በኋላ ትንሽ ካረፍኩ በኋላ ወደ ስራ ደግሞ እገባለሁ። እንግዲህ ስራዬም ከህፃናቶች ጋር ስለሆነ በኮምፓሽን ዙሪያ ነው። ብዙ ቤቶች መሄድ አለብኝ፣ የተለያዩ ትምህርት ቤቶች መሄድ አለብኝ እና ደክሜ እመለሳለሁ እና ስመለስም ያ ስራ ይጠብቀኛል እና በእንደዚህ አይነት ሁኔታ ስናሳልፍ የተለያዩ ሰዎችን እናማክራለን። መቼም በዙሪያችሁ ያሉትን ሰዎች ታማክራላችሁና ሐኪሞችን ስናማክር በጊዜው የዛሬ እንግዲህ 20 ዓመት ብዙም ኦቲዝም እንትን አልነበረም፣ ብዙ አይታወቅም ሐኪሞችም እና አንዳንድ ሰዎች አሉ እና እነሱን ለማግኘት ደግሞ በጣም ከብዙ ጊዜ በኋላ ነው ያገኘነው እና ከዛ በኋላ ይሄ ልጅ እንደዚህ አይነት የኦቲስቲክ ነው እና መግባት ያለበት ኦቲስቲክ ትምህርት ቤት ነው እና እዛ ነው አሉን። ስንት ዓመት ይሆነዋል ይሄንን ሲሉ ወደ 4 እና ምክንያቱም በዛ ጊዜ ከ4 ዓመት በፊት የመታወቅ አቅምም አልነበረውም። አዎ ልክ ነው፣ 4 እና 5። ስለዚህ እናንተ ከ1 ዓመት እስከ 4 ዓመት ያለው ጊዜ ምንነቱንም ሳታውቁ ብዙ የምትሰቃዩበት ጊዜ ነበር ማለት ነው። በጣም እና ትዝ ይለኛል በጣም ብዙ እና
ሰው ተከትሎ ብዙ ጊዜ ይሄዳል እና ምንም ሳናውቅና በቃ ይሻሻላል። እንደውም ከዛ በፊት ከ1 ዓመት በኋላ አትሊስት መሄድ ይጀምራል። 1 ዓመት ከ6 ወር ሲሆነው እንደው መሄድ ይጀምራል ብለን ደግሞ አሰብን። አልሄደም። ኒርሊ ወደ 2 ዓመት አካባቢ ሲጠጋ ነው መሄድ የጀመረው። እና እንደ መንፈሳዊ ሰው መቼም በቃ ብዙ ታስባላችሁ። እንዲህ መንፈሳዊ ውጊያ ነው ወይስ የበሽታ ነው? እኛም ለእኛ አዲስ ነው በወቅቱ እና የተለያዩ ሙከራዎችን እናደርጋለን። እና አንድ ጊዜ ማረሳው የቴ ልጆች ጋር አብረው ለምን አይጫወቱም? የቴ ልጆች በጣም ይወዱታል እና ያዝኑለታልም ስለማያወራ ለመጫወት የድናሞል የሆነ መጫወቻ ወስደ ነው ሰው ተከትሎ እኛ ከቴ ልጆች ጋር ይጫወታሉ ብዬ በቃ ስለዚህ ከእቴ ጋር እየተጫወትን ነበረ። በዛን ወቅት ባለቤቴ የኔ ለስልጠና ወደ ሌላ ሀገር ሄዳ ነበረ እና እነሱም እንትን ከሚሉ እንደው ዝም ብለው ቤት ከሚሆኑ ይጫወቱ ብለን ሄድን። ሰው ተከትሎ ወጣ። የድናሞልን ወጥቶ እንግዲህ 22 መገናኛ አካባቢ በ6 በ7 ዓመቱ ዝም ብሎ ነው አስፋልት ላይ ይሄዳል። እንደነገሩን ከሆነ በጣም መኪና ሊገጨው ብዙ ጊዜ ሞክሯል። እና በወቅቱ የድናሞል ህንፃ ላይ ወደ 3 ሰዓት አካባቢ ተፈትሾልኛል። ማለት በዛ ወቅት እነሱም በጣም ረዱኝ። ሰራተኞቹ በጣም ተደናገጡ። ችግር የለም አሉኝ። ከዚህ አይጠፋም አሉኝ። ግን እሱ ሰው ተከትሎ መሄድ ስለሚፈልግ እዛ አካባቢ እና አንድ የወንድሜ ጓደኞች ክርስቲያኖች ናቸው። እንደዚሁ ስለሱ አዝኜ ሳለቅስ ምን ነካ ዳኒ ምናምን አሉኝ። ልጄ እኮ ጠፋ፣ የት እንደሆነም አላውቅም፣ ደግሞ መናገር ስለማይችል አይ ዶንት ኖ እና ትዝ ይለኛል አዝኜ ከኢድናሞል ወደታች ፓርክ ማረጊያ ቦታ አለ፣ መኪና ፓርክ ለማድረግ እዛ ድንጋዩ ላይ ቁጭ ብዬ እነዚህ ወንድሜ ጓደኞች ችግር የለማ በቃ መላእክቶች ይዘውት እንዲመጡ ወጣቶች ናቸው፣ እምነታቸውን በጣም አደንቃለሁ እና እጅ ለእጅ ተያይዘን እንጸልይ አሉኝ። በአሁን ሰዓት አሉኝ፣ በአሁን ሰዓት መላእክቶች ይህንን ልጅ ይዘውት እንዲመጡ አሉኝ። እኔም ያው እቺን ቃል ነው እንግዲህ ከመሀል የሰማሁት እና እግዚአብሔር ይመስገን የሚገርም ነው። እዛ ድንጋይ ላይ ቁጭ ብዬ ጸሎታቸውን ከጨረሱ በኋላ እያባበሉኝ የእንትን እያሉ እንግዲህ ለፖሊስ እናመለክታለን፣ የተለያየ ቦታ ችግር የለም ይገኛል እያሉኝ አንዲት እናት ልጆቿን ይዛ ፓርክ ልታረግ የድናሞል ህንፃ ስር ልትገባ ስትል እኔ ተከብቤያለሁ። ለምንድን ነው የተሰባሰባችሁት አለቻቸው። አይ ልጅ ጠፍቶበት ነው። ዋው እስቲ እንትን ገለል በሉልኝ ልጠይቀው አለች። ከበውኝ ነበረ። እንደዚህ አይነት ልብስ የለበሰ ነው? እንዲህ ያረገ ነው? እንዲህ አይነት ልጅ ነው? እድሜው ይሄን ያክል? አዎ ዘለልኩ። 22 አካባቢ እኮ ነው ያየሁት። ብዙ ጊዜ መኪና ሊገጨው ነበር። እሺ አሁን እዚህ አልገባም ና ግባ አለችኝ። መኪና ውስጥ ገባው። ሄድን፣ ፈለግነው፣ በየእንትኑ ፈለግነው፣ በየሆቴሉ ፈለግነው፣ ብዙ ቦታ ፈለግን። በቃ አጣ ነው። መጨረሻ ላይ ፖሊስ ጣቢያ ዘልዬ ገባውኝ። ስገባ አልጠየቅኩትም። እኔ እንትኔ አረማመዴ ያስታውቅ ነበርና እንዴ ልጅ ጠፍቶ ነው እንዴ ምናምን አለኝ። አዎ በጣም ደስ አለኝ።
ተረጋጋ አለኝ። ከዛ ተረጋጋው። ግድ የለም ይመጣል አለኝ። እንደዚህ አይነት ልብስ የለበሰ ነው እንደዚህ? አዎ አልኩኝ። ለጊዜው እዚያ አካባቢ ብዙ ጊዜ መኪና ሊገጨው ነበር እና እግዚአብሔር ጠብቆልሃል አሉኝ። ይዘውት ከሌላ ጣቢያ እዚህ ማረፊያ ስለሌለ ሌላ ጣቢያ ይዘውት ሄደዋል እና እና ሲመጣ በጣም እንትን ነበርና ሲመጣ እኔን ሲያይኝ በጣም ደስ አለው። በጣም ዘለለ። ሶሪ የሄድነው ከእቴ መኪና ጋር ነበረ። የሴትዮዋንም ተከትለን እና የእቴ መኪና ውስጥ ገቢና ውስጥ ይዤው የገቢናውን መስታወት ሊሰብረው ነበር ከደስታ የተነሳ እንደዚህ ይዤዋለሁ። እና ያው ዳይፐር ነው የሚጠቀመው እና ስቲል ነው እንደዛ ነው እና ዳይፐር ነው የሚጠቀመው። ሳሸተው በጣም እንትን ነው። ከዛ ወዲያው ኢድና ሞል ሄድን፣ አጸዳዳ ነው፣ ዳይፐር ቀየርን። እግዚአብሔር ይመስገን። በቃ የነበረው ደስታ ልዩ ነበር፣ የኛም የሱም ማለት ነው። እና በጥሩ ሁኔታ ተጫውተን ያው የኔም ደግሞ ውጪ ነበረችና ከመምጣቷ በፊት ምንም ነገር ያው ማለት ከምንም እንዳንናገር ወሰነን ነበር። ሩት ታላቅ እህቱ ስትደውል መጀመሪያ አነሳች። ካሌብ ጠፍቶ ነበር እኮ አልነገረሽም እንዴ? ልጅ ስለነበረች ከዛ ነገርኳት። በቃ ተገኝቷል፣ እንዲህ ነበረ፣ አሁን ተገኝቶ ጥሩ ነው ያለው፣ ምንም አልሆነም፣ እግዚአብሔር ጠብቆት ቤት ነው ያለው ብዬ በቃ ነገርኳት። እና መነሻው ምናልባት እንግዲህ እንደዚህ አይነት ሁኔታዎች የተፈጠሩበት መነሻ ናቸው። መነሻው ከዛም እንግዲህ ያው የህይወት መስመራችሁ በደንብ ተቀየረ ማለት ነው። አደገ 20 ዓመት ሆኖ አሁን ሳገኘህ አንዱ በጣም ጠይቃለሁ ያሰብኩት እንግዲህ የኛም ልጅ 15 ዓመት አለፋት። በአብዛኛው ስለ ትንንሽ ልጆች ነው የምናውቀው የምናወራው ልምዱም ያለውና የትልቅ ልጅ አደልት የሆነ ግን ልዩ ፍላጎት ያለው ልጅ ወላጅ መሆን ደግሞ ምን ይመስላል? ቀንሷል፣ ጨምሯል፣ ተቀይሯል? እንዴት ነው የምትኖሩት አሁን? ጥሩ ጥያቄ ነው፣ የሚገርም ነው። እና በዚህ ነገር እግዚአብሔርን አመሰግናለሁ። ይሄ ከኔ እንዳልሆነ ከኛ ከባለቤቴም እንዳልሆነ በኋላ ነው ያወቅነው። እና ይሄ እግዚአብሔር ጸጋ ካልሆነ ሊሆን አይችልም ብለን እግዚአብሔርን ያመሰገንነው። እኛ ልጅ የእግዚአብሔር ስጦታ ነው፣ ማንም አይሰጥም። አንደኛው ከሶስቱ አንደኛው እንደዚህ ልዩ ፍላጎት ያለው ልጅ ቢሆንም የእግዚአብሔር ስጦታ ነው። እንዴት ነው የምንይዘው? እንዴት ነው የምናደርገው? ኃይሉን፣ ጥበቡን፣ ጸጋውን ሁሉ ጨምሮ ነው የሚሰጠው ለካና ይሄንን የተረዳንበት ነው። እንግዲህ ይሄንን የ20 ዓመት ልጅ ለማሳደግ እኛ ማለት እንዴት እንደምናሳድገው እንዴት እንደምናኖረው እግዚአብሔር ራሱ በሚሰጠን ጥበብ ጸጋ እናሳድገዋለን እንጂ
ቻሌንጆች የሉም ማለት አይደለም እና በጣም ብዙ እና ምንድነው አንዳንድ ጊዜ ለምን ብዬ የምጠይቅበት ጊዜ አለ። ሌላው በጣም ደስ የሚለኝ እግዚአብሔር ከኛ ጋር እንዳለ በጣም ኮንፈርም ያደርገኛል። ማለት በብዙ ነገር እንኳን ካሌብን አይደለም ትንሽ ነገር ጠፍቶብኝ ጌታ ሆይ ይሄ ነገር ብዬ ስጸልይ በጣም በሚገርም ሚራክል አገኘዋለሁ። እንኳንስ ልጅ የሚያህል እና ምናልባት አንድ ጊዜ ትዝ የሚለኝ በዚህ አጋጣሚ ለመናገር እና ለልጆች የሚጸለይበት ጊዜ ነውና ልጆቻችሁን ይዛችሁ ነው ሲባል ሁላችንም ልጆቻችንን ይዘን ሄድን። ኦፍ ኮርስ እኛ እግዚአብሔር ከኛ ጋር ስላለ ደስ እያለን የትም ቦታ ቸርችም ስንሄድ በቃ እንትን እያለን ይሄ ልብሳችን ንጹህ ልብሳችን ተለውጦ አዋራ ባዋራ ሆኖ ወደ ቤት እንገባለን። ምንም ነገር አይሰማንም። ለካ ሌሎች ሰዎች ናቸው የሚያዩት እና በዚህ ምክንያት በጣም ክራክ ያደረጉ ባለትዳሮች እንትን ጠርተውን በእናንተ ምክንያት ተፈውሰናል ሲሉ በጣም ደስ አለኝ። እኛ የምናየው ጌታን እንጂ የራሳችንን አቅም አይደለም። እግዚአብሔር እንደሰጠን እያሰብን ነው የምናሳድገውና ደስ እያለን ማለት ነውና በዚህ ውስጥ ስጸልይ ማለት ይጸልያሉ ተብሎ ሰልፍ ይዘን ስናጸልይ አይ ለልጁ አይደለም እንድጸልይ የሚያሳስበኝ እና ላንተ ነው አለች። እንዴ ለሁሉም ልጅ ጸልያ ለካሌብ ለምን አትጸልይም አልኩ። እግዚአብሔር የተከፈተ በር እሰጥሃለሁ ይላል፣ ለልጁ አልጸልይም አለች። በቃ ይሄንን ነው በልጁ ምክንያት እግዚአብሔር የተከፈተ በር እሰጥሃለሁ ይላል። እና ሌላም ቦታ እንደዚሁ ለቅሶ ቤት ቁጭ ብለን የክርስቲያን እንትን ቤተሰብ ነውና እናትየው አርፈው ለማጽናናት ጎረቤት ነው ቁጭ እንዳለን ሁሉም ጎረቤት ቁጭ ባለበት የተጋበዘው ሰባኪ ከመስበኬ በፊት አንተ ሰው የተከፈተ በር እሰጥሃለሁ ይላል። አይ ዶንት ኖ ወደ ስብከቴ ቀጥላለሁ አለኝ አለና ያው ስብከቱን ቀጥል እኔና የኔ ተያየንና ምንድነው ይሄ ሲወጣ ጠይቀዋለሁ አልኩኝ። ሲወጣ ጠየቅኩት። እንኳንም አሁን ደግሞ ድጋሚ ጠየቀኝ። አፈጥነዋለሁ ይለኛል። አይ ዶንት ኖ በቃ እንኳንም ድጋሚ ጠየቀኝ አለኝ። ኦኬ ብዬ ዝም አልኩ። በሌላም ጊዜ እንደዛ ሶስተኛ ማረጋገጫ እግዚአብሔር በሌላ ሰው ተናገረኝ። 20 ዓመት ላይ ያለውን ነገር እኛ ሁል ጊዜ እግዚአብሔርን እንጂ በጌታ ደስተኞች ሆነን ሁል ጊዜ በጌታ ደስ ይበላችሁ የሚለው ነገር ማለት በጌታ ነው እንጂ በሌላ ነገር አይደለም። ስለዚህ የኛ ደስታ ለካ ወጥቷል በጌታ መደሰታችን ሌሎች ሰዎች አይተውታል። ቻሌንጆች አሉ። ይሄንን ሐዋርያው ጳውሎስ ሲጽፍ በቻሌንጅ ውስጥ ሆኖ ነው ደግሜ ይላለው እንደውም ያለውና በነገር ሁሉ በአንዳች አትጨነቁ፣ በቃ በምስጋና በመልጃ ለእግዚአብሔር ልመናችሁን አቅርቡ እንጂ አትጨነቁ። እና ይሄ ቃል ያጽናናናል ሁሉ ጊዜና እግዚአብሔርን በእውነት እናመሰግናለን። በዚህ ስለ በሩ ስታነሳ የበር ትርጉም ለኛ መደበኛው የተከፈተው ወይም ደግሞ ቲፒካል የሆኑ ልጆች ብዙ ታለንት ያላቸው ልጆችን ነው የምናስበው። የእግዚአብሔር ችሎታ ግን ከሱ ያልፋል። በምንም ሁኔታ ባሉ ልጆች ብዙ እድል፣ የአገልግሎት እድል፣ የህይወት እድል፣ የደስታ እድል እንደሚሰጥ አሳየ ማለት ነው እግዚአብሔር። ካሌብ በረከት እድል ሆኖ አየ ነው።
ታነሻለሽ ግን እንደው አሁንም ወደ 20 ዓመቱ ስመለስ አሁንም የእግዚአብሔር ጸጋ እንደረዳችሁ በደንብ ግልጽ አድርገህልናል። ተለቅ ያሉ ልጆች ሲሆኑ እንግዲህ በዛ እድሜ የሚጠበቀው ራሳቸውን መቻል፣ ራሳቸውን መጠበቅ፣ ራሳቸውን መርዳት የለውም። ይሄ እንዴት ነው እሱን የምታደርጉት? አሁን በእኛም ሁኔታ ልጃችን ወደ ቲኔጅነት ስትገባ እንደ አዲስ ከሁኔታው ጋር እንደ አዲስ ለመጀመሪያ ጊዜ ልዩ ፍላጎት ያለው ልጅ ቤታችን እንደገባ ያክል እንደገና ዲማንዱም ሀዘኑም በቃ ይሄ ነገር ቀጠለ ማለት ነው። እና በዲፍረንት ፎርም ነው ደግሞ ኒዱም ይለያል። ምናልባት የኛ ሴትም ልጅ ስለሆነች ከዛ ፔሪድም ስትጀምር ከዛ ምንም የተለወጠ ነገር የለም። እኛንን ሁሉን ሃንድል ማድረግ ያለብን፣ እሷ ምኑን አታውቀው። እንደዛ እየቀጠለ ሲመጣ ለኔም በጣም ከባድ ነበረ ቲኔጅነቷን መቀበል እና እግዚአብሔር ዝም አለ ማለት ነው፣ ይሄ ነገር አብሮ ሊኖር ነው ማለት ነው የሚል እንደገና እምነትንም የሚፈትን ወደኋላ የሚያስኬዱ ብዙ ነገሮች ነበሩንና የእናንተም ማለት ወንድም ሴትም ልጅ የየራሱ ስትራግል ይኖረዋልና እንዴት ነበረ ያንን የእድገት ደረጃዎቹ ላይ አንዳንዴ ያስጠናችሁት ያስለመዳችሁት ነገር ይኖራል፣ ግን አለመብቃቱ ስቲል እንዳፈጠጠ ሪያሊቲው የእግዚአብሔር ጸጋ በጣም በብዙ ይደግፈናል። ካለ እግዚአብሔር ጸጋ ሁላችንም እዚህ መቆም አንችልም ነበረ እንደ ሁኔታው ቢሆን። ግን ደግሞ እንደ ሰው ደግሞ የምንፈተንባቸው እምነታችን የሚፈተን ግንኙነታችን የሚፈተንበት ሁኔታ አለና ከሱም አንፃር በጣም ጥሩ ጥያቄ ነውና አዎ የብዙ እንደውም ከምሰማው የብዙ ባለትዳሮችም ችግር ከዚህ አንፃር እንትኑ ፐርሰንቴጁ ከፍ ይላል። የመለያየቱ ግን ከዚያ አሁን እንዴት ነው የምናደርገው ምንድነው የሚለውን ሌላ እሱን አይደለም እንትን የምንጠይቀውና እኛ ፕራክቲስ እንትን ትሬኒንግ ምንድነው ይሄ ራሱን ተችሎ እንዲጸዳዳ፣ ራሱን ችሎ እንዲለብስ፣ ራሱን ችሎ የተለያዩ እንትኖችን እንዲያደርግ በቃ እኔም ራሴ እንግዲህ እኔ ብዙ ጊዜ አሁን 20 ዓመቱ ወንድ ነው። ስለዚህ ለሷም ስለሚያስቸግር ያው ቶይሌት ገብቼ እኔ ቁጭ ብዬ ያሳየዋለሁ። እዚህ ነው መቀመጥ ያለበት ምናምን እላለሁ። የተለያዩ እንትኖችን ልብስ ለማልበስ አሁን ዝም ብለን ከታጠበ በኋላ ልብሱን ዝም ብለን እናስቀምጣለን፣ እንተዋለን። እሱ እንዲለብስ እናለማምደዋለን። አሁን ትንሽ ሱሪ እንደገና ደግሞ ካልሲውን ያው እንዲህ ያንሻፈፈም ቢሆን ራሱን እንዲችል እንትን እናበረታተዋለን። ሲለብስ የሚለብሰው ልብስ ጥሩ ለማስገባት እንዲመች ሆኖ አድርገን እናደርጋለን። ጫማውንም ክር የሌለው ዝም ብሎ ጠለቅ የሚል እናደርጋለን። እሱን እያደረገ መጣ። አሁን ትልቁ ቻሌንጃችን እና ለኛ ትልቅ ተግዳሮት ያለው ራሱን ችሎ እንዲጸዳዳ ነው። እሱንም ያው እንግዲህ እግዚአብሔር ይመስገን ቅድም እንዳልሽው የእግዚአብሔር ጸጋ እኛንም ረድቶናል በጣም በዚህ ነገር ላይ እኛ እግዚአብሔር የሰጠን ነገር ይሄ ጸጋ ማለት ነው ፓኬጁ ነው። በቃ ከዚህ ልጅ ጋር አብሮ የተሰጠን እንትን ነው። እርግጥ ነው ጥያቄ አለኝ ማለት ለምን አሁን ከዚህ በኋላ 20 ዓመት ሆኗል። ከዚህ በኋላ ምንድነው የማደርገው? እንዴት ነው? አንድ ታናሹ ወንድሙ እንደው ለምንድነው እንትን
የሆነ የእርዳታ ድርጅት ውስጥ አንድ ቦታ እንትን የማታስገቡት እስከ መቼ ነው እንደዚህ የምትቀጥሉት? እንግዲህ ትንሽ ነው አሁን 15 ዓመቱ ነው። ሁሉ ነገር ያያል። ግን ሼር ማለት ፍቅራችንን ለሱ ብቻ እንዳይሆንም እየተጠነቀቅን ለሩትም ለባርናባስም እያደረግን ነው የምንሄደው። ግን እሱ ደግሞ ያው እንትን ጉዳት ስላለውና ራሱን መቋቋም ስለማይችል ሞር ደግሞ የኛን ሰፖርት እንደሚፈልግ ስለምናውቅ ፐርሰንቱ ትንሽ ሄድ በዛ ይላል ወደሱ። እሱን ይህን ሁሉ ነገር እየኖራችሁ ግን ደግሞ አሁን ይሄ መጽሐፍ የተባረከ ህይወት ኦቲዝም በእኛ ቤት ሶስተኛው መጽሐፍ ነው። ሁለተኛው መጽሐፍ ነው። እንደዚህ እየኖራችሁ ምን ማለት ነው ይሄ የተባረከ ህይወት ኦቲዝም በእኛ ቤት ምንድን ነው? የበረከት እና የህይወት ብያኔያችሁ ምንድን ነው ማለት ነው? እግዚአብሔር ይመስገን። ሰዎች በረከት ሲሉ ማለት የሚያስቡት ነገር ብር፣ ወርቅ እና ደግሞ ስልጣን እና ደግሞ በዓለም ላይ ጥሩ ጥሩ ሰው በጣም ዋው የሚልበትን ነገር ነው የሚያስበው። የኛ በረከት ግን በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን ይህንን 20 ዓመት ድረስ ከእንዲህ አይነት ልጅ ጋር የሚያኖር ምንድን ነው ብለን ስናስብ ለካ ተባርከናል። ደግሞ የተባረክነው በእንትን ብቻ አይደለም ማለት በማቴሪያል ብቻ አይደለም። እርግጥ ነው በሱ ምክንያት በጣም ብዙ እግዚአብሔር ባርኮናል። አሁን አብዛኛው ነገሮቻችን ሁሉ የሚያውጠነጥኑት በሱ ዙሪያ ነውና ዋው እንዴ እግዚአብሔር በሱ ምክንያት አንድም ፊዚካሊ በምናየው ነገር እግዚአብሔር ባረከን፣ ሁለትም ደግሞ በውስጥ እግዚአብሔር እየሰራን ወደሱ እንድንጠጋ እሱን እንድንመስል ስለሱ እግዚአብሔርን ለመምሰል ራሳችንን እንድናለማምድ ይሄንን ልጅ ለመርዳት የሚያስችለውን ጸጋ ስንለምን ሳይታወቅ ለካ እኛ እየተለወጥን መጣን። የገረመን እሱ ነው። ለካ በቻሌንጅ በተግዳሮት ውስጥ እግዚአብሔር ያሳድጋል። እኛ የሚመስለን በቃ አንድ ነገር አግኝተን እንደው መንፈሳዊውም ነገር የሚመጣ ይመስላል፣ ግን ከምድራዊ ነገር ጋር አይገናኝም። ለካ መንፈሳዊ በረከት እና የኛ በረከት እግዚአብሔር ነው። በቃ እግዚአብሔር ማለት በሙላት በቤታችን ውስጥ መኖሩን ማየታችን ቻሌንጁን እንዳናየው አረገን። እግዚአብሔር ይመስገን። በጣም ጌታ እንኳን ደገፋችሁ። ቅድም እንደጠቀስከው ልጆቹም የሚያነሱት ነገር ይኖራል። የቤተሰቡን አቴንሽን አቅም የሚወስድ ነገር በብዛት ሲከሰትና ከዛ ደግሞ በትዳር አጋርም መካከል ጉዳዩን የምናይበት መንገድ የምንደነግጥበት፣ ቀዝቀዝ የምንልበት እንለያያለን ብቻ እንደ ወንድ እንደ ሴት እና እናንተን ትዳራችሁን በምን ሁኔታ ፈተናችሁ ወይም እንዴት አድርጋችሁ ጠበቃችሁት? በዚህ ሁሉ ችግር ውስጥ ቻሌንጅ ውስጥ ስታልፉ። ዋው እግዚአብሔር ይመስገን። የሚገርም ነው እንግዲህ ይሄንን 3 መጽሐፍ እኔ ትንሽ ነው ያገዝኳት የኔን እና በዚህ ሁሉ ውስጥ ቻሌንጅ ውስጥ በቃ ፎከስ አድርጋ ለሌሎች የሚጠቅሙትን ነገሮች ማሰቧ ለኔ በጣም ትንግርት ነው። ይሄ እግዚአብሔር ካልሰጣት በስተቀር እንዴት ሊሆን ይችላል ብዬ አሰብኩኝና ይሄ ትዳራችንን እንደዚህ እንዲጠበቅ ያደረገው ትልቁ ለኔ እንደሚመስለኝ መሰዊያ ነውና በአንደኛው መጽሐፍ የቤተሰብና ጸሎት የሚል ነው።
ይሄንን ትዳር እንዲጠብቅ ያደረገው በእግዚአብሔር ፊት ራሳችንን ለካ ከልጆቻችን ጋር ማቅረባችን ነው። በየጊዜው ከትዳር ማለት ልጅ ሳናገኝ በፊት 4 ዓመት ተከታታይ የሚሆን የመጽሐፍ ቅዱስ ጥናት አለ። እኔና የኔ በቃ ቤታችን ውስጥ መጽሐፍ ቅዱስ እናጠናለን፣ ተንበርክከን እንጸልያለን። ልጅም ካገኘን በኋላ እንደዛው ቀጠለ። ልጆቻችን ትንሽም ሆኑ ትልቅም ሆኑ አምልኳችንን እንቀጥላለን። ሁለታችን በጣም በብዙ ነገር የምንለያይበት አንዳንድ ጉዳዮች ላይ ግን በእግዚአብሔር ጉዳይ ላይ መለያየት አንችልም። አንድ ላይ እንሆናለን እና እሱ ሲያስማማን ነው ያየሁት። ለኔ ይሄንን ጥያቄ የመለሰልኝ ይሄንን ቻሌንጅ የመለሰልኝ በቤታችን ውስጥ እግዚአብሔር መኖሩ ነው የሚል ነው ትልቁ ነገር እና እግዚአብሔር ጸጋውን እንዲያበዛልን ይሄንን መሰዊያ እንዳይፈርስ ገና ትዳርም ከመያዜ በፊት ለዚህ ነገር በጣም በቤተ ክርስቲያን ውስጥ ብዙ ነገር ማረገው ብዙም የተባረኩበት ቦታ ነውና 2ም 3ም ነው የሚለው የእግዚአብሔር ቃል መጽሐፍ ቅዱስ አለ። 2 ሰው ከ2 ነው የጀመረው ጌታ። በዛ በመካከላችን ይገኛል። ያ በመካከላችን የተገኘው ጌታ ትዳራችንን የጠበቀው ይመስለኛል። ለሱ ትኩረት መስጠታችን፣ ፎከስ ማረጋችን፣ እግዚአብሔርን እንድንፈልግ የሚያነሳሳ ነገር ውስጣችን መኖሩ ትዳራችንን የጠበቀ ይመስለኛል። ከአንቺ ልቀጥለውና አሁን አንዱ ስለእናንተ በጣም ደስ የሚለኝ ነገር በጣም ብዙ ትሞክራላችሁ። ይሄ ቤታችሁ ካለው ችግር አፍጥጦ ካለው ችግር በላይ ለምሳሌ አሁን 3 መጽሐፎች ጽፋችኋል። ዊዝደም ኢንቴግሬሽን የሚባለው አገልግሎት እዚህ ሀገር ብዙ ወላጆችን ልዩ ፍላጎት ያላቸው ልጆች ያላቸውን ሰዎች የሚረዳለ በተለያየ በሚዲያ የምትሰሯቸው ነገሮች አሉና እንዴት ነው የሆነላችሁ? ጥሩ ጥያቄ ነው እና እግዚአብሔር ይመስገን። እንደውም አሁን እንደዚህ ስትጋብዙኝ በጣም ደስ ያለኝ አንደኛውም የምደርስበት መንገድ ብዙ ሰዎችን እደርሳለሁ ብዬ ያሰብኩበት መንገድ ስለሆነ ነው አስቀድሞ ያመሰገንኩትና ይሄንን አገልግሎት መጽሐፍ ጽፈን ማለት እንግዲህ ሚዲያውን ብዙ በገጠር ከተሞች ዋይፋይ የሌለበት የተለያየ ሚዲያ ማለት ሶሻል ሚዲያ የሌለበት ቦታ ላይ ሊያገኙት የሚችሉት ሃርድ ኮፒ ጻፍን እና ይህንን አገልግሎት እንደዚህ እንድንሰራ እንድናገለግል ሌሎችን እንድንደርስ ከቤተ ክርስቲያን ፓስተሮች የተለያዩ አገልጋዮች ጋር በመገናኘት እንደውም ብዙ አገልጋዮችን ስናነጋግር እንዲህ አይነቱ አገልግሎት አሁን ያለው በኤንጂኦ ነው እና እናንተ ግን ከቸርች ጋር ከተለያዩ ቸርቾች ጋር እናገልግል ነው የምትሉት እና በሚኒስትሪ ደረጃ ትንሽ አይከብድም ወይስን ይህንን ችግር መፍታት የሚችለው ቤተ ክርስቲያን ነው ብለን ስለምናምን ነው። እነዚህ ልዩ ፍላጎት ያላቸው ልጆች ሴትም ሆነ ወንድ መታቀፍ የለባቸውም ወይ? እነሱ እህትና ወንድም አላቸው። እህቶቻቸውና ወንድሞቻቸው ቸርች ይሄዳሉ። ግን አንድ ልጃቸውን ልዩ ፍላጎት ያለው ልጃቸውን ግን ቤት አስቀምጠው ሲሄዱ ለወንድሞቻቸውና ለእህቶቻቸው ምንድን ነው የሚሰማው? ለወላጅስ ምን ይሰማል? ቸርችስ እንዲህ አይነቱ ልጆች ለምን ለማቀፍ እና ለመጎብኘት እንዴት ናችሁ ደህና ናችሁ ወይ ብሎ ለመጎብኘት እድል ይሰጣል ከሚል አንፃር ነው እና
ወላጆችን አሁን ለምሳሌ ቤተክርስቲያን ውስጥ ብዙ ክርስቲያኖች አሉ። እንግዲህ አንደኛው አምልኮ የሚመስለኝ እኔ እናንተ ልዩ ፍላጎት ያለው ልጅ አላችሁ። ስለዚህ እናንተን ያችን ሴቷን ልጅ የሚያሳርፍ አንድ ሰው ከቤተ ክርስቲያን እስቲ ወጣ ብላችሁ ዘና በሉና እሷን እኔ ይዛለሁ፣ እናንተ ሪላክስ አድርጉ፣ አትሊስት አንድ ቀን ከሷ ጋር ልዋል ብለው መስዋዕት የሚያደርጉ አንድ ክርስቲያኖች እንኳን ብታገኙ እኮ ለእናንተ እረፍት ነው። ፕላስ በእናንተ ዙሪያ ያሉ እህትም ወንድምም ካለ ያሉ ለካ ቤተ ክርስቲያን ይችን ትመስላለች ብለው ደስታ ይሰማቸዋል። ለእናንተም ደግሞ የሚያሳርፍ በቃ የልባችንን ሸክማችንን የሚጋራ ሰው አለ እና እግዚአብሔርም እነዛን ሰዎች ይባርካል። ማለት እንግዲህ ቤተ ክርስቲያን ውስጥ ብቻ ተሰብስበን አንድ ላይ ሆነን ብቻ ሳይሆን ለሰዎች በችግራቸው ስንደርስ አምልኮ ነው ብለን ስለምናስብ ነው። ይህንን ሚኒስትሪ በቃ ብዙ ሰዎች አዌር እንዲሆኑ በተለይ ቸርች፣ በተለይ ቤተ ክርስቲያን በጌታ ስም የተጠራ ሕዝብ ያለበት ጉባኤ ስለሆነ ያ ሕዝብ እግዚአብሔር የሚፈልገውን ለምስኪኖች የሚያስብ በቃ መልካም እንደሆነ የእግዚአብሔር ቃል ይናገራል እና እንደነዚህ አይነት ሰዎችን በማሰብ ቤተክርስቲያን እንድትባረክ ስለምንፈልግ ሸክም በመጋራት ሰዎችን በዚህ አገልግሎት እንዲታቀፉ ለማድረግ ያነሳሳል ሚኒስትሪ ነው። የጌታን መንገድ እንደዛ ነበር። አሁን እኛ ምን ያክል እሱን ገብቶን እንከተለዋለን ነው እንጂ ጌታ ኢየሱስ በመጣበት ጊዜ ከሚጠበቀው ይውላቸዋል ተብሎ ከሚታሰቡ ሰዎች ጋር አልነበረም። የሚገባበት ቤት ራት የሚበላበት፣ የሚጎበኛቸው፣ የሚነካቸው፣ የሚዳስሳቸው ሰው ሁሉ ያላሰባቸውን ነውና ቤተክርስቲያን በዚህ ኃላፊነት ወገኖች ቤተክርስቲያን ስንል እንግዲህ እኛው ስለሆንን እርስ በርሳችን እንዲህ አይነት ችግሮቻችንን እንድንሸካከም እንድንተያይ በጣም ጥሩ የሚያስታውስ ነገር ነው። እናንተ ግን አሁን በሰው ሀገርም ሆናችሁ እናንተን አቅማችሁን ማን ነው የሚሞላው? ይሄ በጣም ዲማንዲንግ ነው። ብዙ ኒድ ነው ያለው ቤት ውስጥ የሚያደክም ጥያቄም ይቀጥላል። ጥያቄው ማለት ከእግዚአብሔር ጋር ደህና መሆን ማለት ከጉዳዩ ጋር ተስማምተን እየኖርን ነው ማለት አይደለም። በየዕለቱ ደግሞ የሚመጡ የሚያስታውሱን እንዳንረሳው የሚጎተጉቱን ነገሮች ይኖራሉና እንዴት ነው አቅማችሁን እንደገና እርስ በርስ ግንኙነታችሁንስ የምትጠብቁት? እግዚአብሔር ይመስገን ይህንን አቅም እንድንጠብቅ የሚያደርግልን አንደኛው ትልቁና አንደኛው ነገር አስቀድመው እንዳልኩት በቤታችን ውስጥ ያለው የጌታ ፕሬዘንስ እና ኃይል ነው። እንደገና ደግሞ በተጨማሪ እኛ በዚህ ውስጥ እግዚአብሔር በዚህ መንገድ ካሌብን ሲባርክ እኛስ ለምን አናስብም? ሌሎችን አቅማችንን የሚጠብቁ ሰዎችን እግዚአብሔር ሰጠን። የኛን ሸክም የሚጋሩ ሌሎች ሰዎችን እግዚአብሔር ሰጠን። ይሄ ማለት በትክክል የሰማነው ነገር ስለሆነ ስለዚህ ያንን እግዚአብሔር የሰጠንን አቅም ለምን ለሌሎች አናጋራው ከሚል የተነሳ ሌሎችን እንዲሁ ለመርዳት አሰብን። ምናልባት ጥያቄው በደንብ ተረድቼው እንደሆነ ትልቁ አቅማችን እግዚአብሔር ሆኖ በማቴሪያል እና በተለያዩ እንትኖች ሊረዱን የሚችሉትን ሰዎች እግዚአብሔር አዘጋጀልን።
እንግዲህ ልጃችንን የሚረዱ ሰዎች እግዚአብሔር ካዘጋጀልን እኛ ደግሞ በምድራችን ላይ እንደዚህ አይነት ልጆች በጣም በቁጥራቸው እየበዛ ስለመጣ የአቅማችንን ለምን አናደርግም ብለን እግዚአብሔር ይባርካቸው በጣም ከተለያየ ቤተክርስቲያን የተውጣጡ ቦርዶች፣ ጠቅላላ ጉባኤ አባላት ምንም አይነት የልዩ ፍላጎት ያላቸው ልጆች የሌላቸው ወላጆች ይህንን አገልግሎት ውጪ የሆነ እነሱ እየሰሩት እንደሆነ ሳስብ በጣም ትልቅ ደስታ ይሰማናል እና ጥቂት ሰዎችን እንደው ለመድረስ እግዚአብሔር እድል ሰጠ። ሌላውን ሰው በመርዳት ነው የእናንተ ቻርጅ የምታደርጉት ኃይል የምታገኙት። ቤታችሁ መቼ ነው የምትስቁት? እንዴት ነው እስቲ ቤቱን ሳልልን ካሌብን ባለበት ልጆች ሁሉ ባሉበት ምንድን ነው የሚያስቃችሁ? ምንድን ነው ደስታ የሚፈጥርላችሁ? ጥሩ ነው ማለት እንደማንኛውም እንግዲህ እግዚአብሔር ነው የሰጠን 3 ልጅ ብለን ነው የምናስበው እንጂ አንድ በጣም እንደው ልዩ ነገር የመጣ ብለን ምንም ስለማናስብ 3 ልጆች እንዳሉ ስለሆነ የሚያስቀን ደስ የሚለን ቸርች ቤተክርስቲያን ሄደን በተካፈልነው ቃል ምን ተማርክ፣ ምንድነው የተማርሽው በሚለው ነገር በዛ ኢንጆይ እናደርጋለን። ማለት ቤታችን ውስጥ ደግሞ ሁልጊዜ መጽሐፍ ቅዱስ ከፍተን ስለምናነብ አሁን ሰሞኑን የምናነበው መዝሙረ ዳዊትን ነው እና አንዳንድ ምዕራፍ ስናነብ ምንድነው ባርኒ የተማርከው፣ ሩቲስ ምን ተማርሽ ከዚህ እና ካሌብ ይዘለላል ግን ይንበረከካል እና የተለያዩ ሌሎች ሰዎች ማለት ደስ የሚያስደስታቸውን ነገር ጥሩ ክርስቲያናዊ ፊልም ቢሆን ጥሩ ቦታ መናፈሻ ቢሆን በቃ 3 ጤነኛ ልጅ እንዳለው ቤተሰብ ሌሎች ሰዎች የሚያደርጉትን ነገር ኖርማሊ እናደርጋለን። ከዚህ የተነሳ አሁን በጣም በዚህ አጋጣሚ ልናገር የምፈልገው ምንድነው በእንደነዚህ አይነት ልጆች ዙሪያ ያሉ ቤተሰቦች ሁሉ ጠቅላላ እንደ አንድ ልጃቸው 3-4 ልጆች ሊኖራቸው ይችላል። ቤታቸው ሳያስቀምጡ ቸርች ውስጥ ቤተክርስቲያን ውስጥ እሱንም በማምጣት ከሌሎች ልጆች ጋር አብሮ እንዲጫወት ወይንም ደግሞ መጫወትም ካልቻለ ከሱ ጋር ሆኖ ሌሎች ልጆች እንዲያዩት እነዚህ ልጆች ደግሞ እንደነዚህ አይነት ልጆችም እንዳሉ እንዲያውቁ እና ወደፊት እነዚህ ልጆች እንዴት መርዳት እንደሚችሉ እንዲያስቡ ይረዳል። ልጆቹንም ጤነኛ ልጆቹን በዚህ አገልግሎት ውስጥ እናሳትፋለን። አሁን በውጭው ዓለም በቃ እንደነዚህ አይነት ልጆች በልዩ አገልግሎት ውስጥ የሚያገለግሉ አገልጋዮች አሏቸው። እኛም ሀገር እየተለመደ እንዲመጣ ቸርች ውስጥ እንደነዚህ አይነት ልጆችም ያሏቸው ልጆች ደግሞ አንድ ላይ ሰብስበው የተለያዩ መጫወቻዎችን በመግዛት ቤተክርስቲያን አቅሟ በፈቀደ መጠን እነዚህ ልጆች ማስደሰት፣ ወላጆችን በመጠየቅ ይሄ ልጅ በምንድን ነው የሚደሰተው፣ ይሄ ልጅ በምንድን ነው በሚል እና የህፃናት አስተማሪዎች እነዚህንም ልጆች እንዲያቅፉ በማድረግ እና የኛ ደስታ በቃ እንደ ማንኛውም ቤተሰብ ነው። አንዳንድ ጊዜ ማለት ሊኖር ይችላል እንትን ቻሌንጅ፣ ግን እኛ በልዩ ፍላጎት ይሁን እንጂ ሌላ ጤነኛ ልጆች እኮ የሚያሳድጉም እኮ ብዙ ችግር አለባቸው። ይሄን ትልቁ ነገር ከጌታ ጋር ነው። ምናልባት እንደው አሁን ከጠቀስከው ጋር የመጨረሻ ሀሳብ አሁን ብዙ ልዩ ፍላጎት ያላቸው ወላጆች ወክዬ አሁን መውጣት ይዞ መሄድ እኛም የምናደርገው ነገር ነው።
ግን የምናሄድባቸው ቦታዎች ያው የተመረጡ ይሆናሉ እና እያወቅን ስንመጣ እንደውም ተሻሻልን እንጂ ነገሩን ለምሳሌ መጫወቻ ቦታ አብሮ መሄድ ሌሎችም ልጆች በዛው ምክንያት ይበደላሉ አብሮ ያ ሁኔታ ወይም ኢንቫይሮንመንቱ የማይመች ሲሆን ማለት ነውና እኛ ባርኮት እንደዛ ካፌም ሲሆን አሁን በጣም ተሻሽላለች ግን በቀደሙት አመታት ስትሄድ በቃ ምን እንደሆነ እሷም ኤክስፕሌን ማድረግ አትችልም እኛም አንረዳው ማልቀስ ትጀምራለች መነጫነጭ ትጀምራለች ስለዚህ ሳናስበው ለካ ሪዘርቭድ ሆነናል የትም አንሄድም ቤተክርስቲያን እንሄዳለን ከዛ ተርፈ ሌሎችም ልጆች የትም አይሄዱም እና ቀስ ቀስ እያለን ስንወጣ ደግሞ ሁላችንም ደብሮን አዝነን ምክንያቱም እሷም ተነጫንጫ አልቀሳ ምን ብላ ማኔጅ ለማድረግ ከብዶን ስለሆነ የምንመለሰው የታሰበለትን አላማ አይመታም እንደሱ አይነት ሁኔታ አጋጥሟችሁ ካወቀ እንዴት ነው ማለት ከታሰበው ውጪ ሲሆን ሰላማችሁን ደስታችሁን ጠብቆ በቃ ይሄ የተቀበልነው ህይወት አካል አንድ ገጽታ ነው ብሎ እንደገና መመለስ የሚቻለው እንዴት ነው? ጥሩ ጥያቄ ነው። ይሄ እንግዲህ የልዩ ፍላጎት ያላቸው ቤተሰቦች ችግር ነው። ችግሩ አለ ደግሞ ሌሎች የእሱ ወንድሞች የእሱ እህቶችና ቤተሰቦች ደግሞ ዘና ማለት አለባቸው እና እንሄዳለን። በሚፈጠረው ነገር የተለያየ ማለት ፍላጎቱ ላይኖራቸው ይችላል። ጩኸት በጣም ሊያናድዳቸው ይችላል እና ባላንስ በማድረግ አሁን ሁለት ጤነኛ ወላጅ ስለሆነ እነዚህ ልጆች እንትን የሚያደርገው ጤነኞቹን ልጆች ከአንደኛው ወላጅ ጋር በማድረግ አንደኛው ልዩ ፍላጎት ያለውን ልጅ ደግሞ እንዲህ አይነት ረብሻ በሚፈጠርበት ጊዜ ገለል አድርጎ አብረው ስላደጉና አብረው ስለሚታወቁ ወላጅም ስለሆነ ምንድነው እንደነዚህ አይነት ቦታዎች ስንሄድ ማለት እንግዲህ መጀመሪያ ይሄንን መካድ አለ። በቃ ብዙ ጊዜ በቃ ለምን ምናምን የሚል እንደዚህ መካድ አለ። ግን እዛ ውስጥ ስንገባ እና ራሳችንን ሰሚት ስናረግን የሆነ እግዚአብሔር እኛን የሚያለማምደው ነገር አለ። ከዛ አልፎ ተርፎ ደግሞ ለሌሎች ልክ ቅድም እንዳልሽው በፊት አናረግም ነበር አሁን እያደረግን መጣን እና ተቀብለ ነው ማለት ነው አክሴፕት አድርገ ነው አሁን በእኛ ደረጃ እንግዲህ ለሌሎች ለመትረፍ በቃ ተቀብለነዋል። ኢን ቢትዊን ለሚመጣው ቻሌንጅ ደግሞ እኛ ጋር ያለው አቅም ሌላ ወላጅ ጋር ሊኖር አይችልም። በዚህ ልዩ ፍላጎት ያለውን ልጅ ማሳደግ ካለመደ ሊኖር አይችልምና ሊገርመውም ይችላል። እኛ ጋር የለመድነው ያደግንበት ስለሆነ እርግጥ ነው ሊፈጠር ይችላል እንዳልሽው ማለት ያለነው በዓለም ውስጥ ነው እና ይሄንን ተግዳሮት ይሄንን ችግር ተቀብለ ነው ደግሞ በጣም ደስ የሚለው ያያል ደስ የሚለው ጌታ ያያል እና ስታዝኝም ያያል። ምንም በቃ የሚያመልጠው ነገር የለም። እንግዲህ ልክ ነው ማዘናችን እኮ ማለት ሰው ነን አቅም አለ ማለት ያቅማችንን ያህል ነው። ጳውሎስም ራሱ እኮ አንድ ጊዜ እስሬንም አስቦ አለና ሁሉ ጊዜ አይመጣም ግን ትልቁ መሰረታችንን እያሰብን ትልቁ የተተከልንበትን ነገር እያሰብን ቻሌንጆች ሲገጥሙን ተስፋችን ይለመልማል። ለምን ህያው የሆነ ነገር ህያው የሆነ ተስፋ እኛ ጋር ስላለ እንበረታታለን መልሰን። አንድ መጨረሻ ምናልባት የካሌብ ስቲል ጥያቄ ያላችሁ ጉዳይ ይኖራል ከእግዚአብሔር ጋር ግን እንደው ጸሎታችሁን እንደ ቤተሰብ ስለ ካሌብ ምን ጋር ደርሷል? እግዚአብሔር ይመስገን በጣም የሚገርመው አሁን ሰሞኑን ከአንድ ማለት ኦልሞስት
ያው ፈውስ ያገኘው ፈውስ ማለት ይሄ የአለርጂ ነበረውና ቆዳው ላይ እስኪደማ ድረስ ያሳክከዋል እና ሲያሳክከው እስኪደማ ድረስ ነው የሚያከው እና እስኪደማ ድረስ ያካል። ከዛ ያ የደማውንም ለማጥፋት እንደገና ደግሞ መስታወት ባገኘ ቁጥር እሱንም ለማጥፋት በእጁ ነው እንትን የሚያደርገው። ሁሉ ጊዜ ጥፍሩን በጣም እስከ ስር ድረስ ነው የምንቆርጠው ማለት እንትን እንዳያደርግ ማለት ነው፣ ምንም እንዳይጎዳ ራሱንና በዚህ አጋጣሚ የቤተ ክርስቲያን ሰዎች በአንድነት ለካሌብ ቆዳ ፈውስ እንጸልይ ተብሎ ተጸለየ። ብዙ መድኃኒት፣ ብዙ የተለያዩ ዶክተሮች በቃ ይሄንን ስንሞክር ይብስበታል፣ ይሄንን ስንሞክር በቃ ተው አቁሙ ከዚህ በኋላ እያሉን ምንም አይነት እንትን ትሪትመንቱን ስናጣ በቃ መጸለይ ጀመረ። በሚገርም ሁኔታ በቃ እግዚአብሔር ያንን ቆዳ እየፈወሰው መጣ። ይሄ ትልቁ የጸሎት እንትናችን ነው፣ መልሳችን ነው። በተረፈ እንግዲህ ራሱን እንዲችል አሁንም በእውነት እንጸልያለን። ጌታ ጸሎትን ይሰማል፣ አንድ ቀን ይመልስልናል ብለን ተስፋ አለን። ተስፋችን ጽኑ ስለሆነ በዚህ እንድትጸልዩልን እና ዳይፐር እንዲያቆም በ20 ዓመቱ በቃ እንደዚህ መሆኑ እና ሌላው የጸሎት እንትናችን ደግሞ ያው እግዚአብሔር ይመስገን ታላቅ እህቱ ተቀብለዋለች፣ እኛንም አልፎ አልፎ ትረዳለች። ግን ያው ታናሽ ወንድሙ ደግሞ አንዳንድ ቦታ ላይ በቃ ከጓደኞቹ ጋር ስንሄድ ካሌብን ይዘን አንሄድም፣ ብቻዬን ይዛችሁኝ ሂዱ የሚለው ነገር አለ። እሱንም እንቀበላለን። ጥሩ ነው ማለት ለሱ በርደን መሆን የለብንም ማለት በሱ እድሜ በሱ አቅም ስለሆነ ጓደኞቹ ጋር ስንሄድ ካሌብን ሰው ካለ ቤት ውስጥ አስቀምጠን ጓደኞቹ ጋር የተለያዩ ጉዳዮች ካሉት ይዘነው እንሄዳለን ማለት ነው። የልደት ፕሮግራም እንዲሆን ምናምን ለምን እዛ ቦታ ላይ ቤተ ክርስቲያን ውስጥም ያው የሚያደርገው እንቅስቃሴ ብዙዎችን ስለሚያስገርም አቴንሽኑ ሁሉ ጠቅላላ ሰው ወደ እሱ አንዳንድ ጊዜ ስብከት ላይ ድንገት ይጮሃል እና የሚያውቁት ሰዎች ምንም አይሉም። ግን አንዳንድ የማያውቅ ሰው ግራ ይገባዋል ለምንድን ነው እና ይስቃልም እና በሰባኪው ላይ የሳቀ ምናምንም እየመሰለን እኛ እንሸማቀቃለን እንጂ ከተለመደ በኋላ ምንም ነገር አይመስላቸውም። እና ሌላው ደስ የሚለው ኳይሮች ሲዘምሩ እንደገና እንትን ሲያደርጉ ከነሱ ጋር ያሸበሽባል እና ምንድነው ይዘላል። በዚህ ደስ ይለናል። ትልቁ የጸሎት ርዕሳችን ግን ያው ዳይፐር እንዲያቆም ነው፣ ራሱን ደግሞ እንዲችል እና እንዲጸዳዳ። ይሄንን ዳኒ በጣም እናመሰግናለን። ከዚህ አጭር ጊዜ ሸርፈት ስለሰጠህን ልጆቻችሁንም የነሽን ባለቤትህንም በጣም እናመሰግናለን። የህይወት ጉዟችሁን ስላካፈላችሁን እንግዲህ በግማሽ ሄድናለን፣ ገና ደግሞ ይሄንን ጉዞ የጀመርን ሰዎች አለን። ስለዚህ ከ20 ዓመት በኋላ ጉዟችን ምን እንደሚመስል ቀድማችሁ ስላሳያችሁን እግዚአብሔር ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን። መጽሐፉን ማግኘት የምትፈልጉ ወዳጆቻችን በእኛ በኩል ልታገኙት ትችላላችሁ፣ ኢንቦክስ ልታደርጉልን ትችላላችሁ። የሰማይ ፋሚሊ ወዳጆቻችን ከዚህ ጋር የተያያዘ ጥያቄ ካላችሁ ወይም ተመሳሳይ ልምዶች ለሌሎች ይጠቅማል ብላችሁ የምታስቡት ካለ ልታካፍሉን ትችላላችሁ። እግዚአብሔር ይባርካችሁ።